ጌታ ሆይ በዚህ ትውልድ ላይ ክፉ ነገር የዘመተበት ዘመን ነው። እግዚአብሔር ያድነናል፣ እግዚአብሔርም ይፈውሰናል፣ እግዚአብሔርም ያያናል፣ ከጉስቁልናችንም ያወጣናል፣ ከረሃብም ያወጣናል፣ ከቸነፈርም ያወጣናል፣ ከመንቀጥቀጥም ያድነናል። ከሁሉ የሚያድን አባት አንዳለን፣ እሱም ሊቀ ካህናችን ኢየሱስ ክርስቶስ ነው። ለበጎች የሚራራ እሱ ብቻ ነው። መልካም እረኛችን እሱ ብቻ ነው። እሱን መናፈቅ አለብን። ሁልጊዜ ደጁን መምታት አለብን። ሁልጊዜ ወደ ክብር ዙፋኑ መቅረብ አለብን። ሁልጊዜ መጣራት አለብን። ከሱ በቀር ማንም የለንምና ዛሬ የሚያስፈራ ዘመን ደርሰንበታል። የሚያስጨንቅ ዘመን ላይ ደርሰናል። እናት በልጇ የማትደሰትበት ጊዜ ነው። አባት በልጆቹ የማይደሰትበት ዘመን ነው። ሁሉ ነገር የሚያስጨንቅ ነው። በዚህ ዘመን ግን እሹ ታገኛላችሁ፣ አንኳኩ ይከፈትላችኋል እንዳለ ዛሬም ደግሞ ማሸት አለብን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እስከዚህ ሰዓት ላደረሰን እስከዚህ ደቂቃ ላደረሰን ልዑል እግዚአብሔር የተመሰገነ ይሁን። ባለፈው እንደተነጋገርነው አሁን ደግሞ በሌላ ርዕስ መጥቻለሁ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራበም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም ይላል። በዚህ ዘመን ብዙ ችግርና ረሃብ ይታያል። መፈናቀሉም ይታያል፣ መታረዙም ይታያል። አቅም ያጡ፣ ገንዘብ ያጡ፣ ጤና ያጡ የበዛበት ዘመን ነው በአሁኑ ዘመን። ጌታ ሆይ ብለን ወደ እግዚአብሔር መጮህ ያስፈላጊ ነው። ወደ ክርስቶስ መጮህ አለብን። ጊዜውን፣ ደቂቃውን፣ ሰኮንዱን ሁሉ እንዲባርክልን። የሕይወት እንጀራ እሱ ነውና ከሱ በቀር ማንም የለንም። ትናንት ያልፋል፣ ዛሬ ደግሞ አዲስ ቀን አለን። በአዲስ ቀን እንድንመላለስ ሁልጊዜ እግዚአብሔር ያግዘን። የሕይወት እንጀራ ኢየሱስ ክርስቶስ ነው። በእኔም ያለ አይጠማም ብሏል። በእኔም ያለ አይራብም ብሏል። ጌታ ሆይ አሁንም የተራቡትን የሚያስብ አባት አለን። ድንቅና መካር ጌታም አለን። እርስታችንም እሱ ነው። የተጎሳቆሉትን ሁሉ የሚያስብ፣ የታረዙትን ሁሉ የሚያስብ፣ በጸሎትና በምልጃ እያስታወቅን ወደ እግዚአብሔር መቅረብ አለብን። ጊዜው የሚያስፈራ ነው። ትውልዱም ጌታ ሆይ በዚህ ትውልድ ላይ ክፉ ነገር የዘመተበት ዘመን ነው። እግዚአብሔር ያድነናል፣ እግዚአብሔርም ይፈውሰናል፣ እግዚአብሔርም ያያናል፣ ከጉስቁልናችንም ያወጣናል፣ ከረሃብም ያወጣናል፣ ከቸነፈርም ያወጣናል፣ ከመንቀጥቀጥም ያድነናል። ከሁሉ የሚያድን አባት አንዳለን፣ እሱም ሊቀ ካህናችን ኢየሱስ ክርስቶስ ነው። ለበጎች የሚራራ እሱ ብቻ ነው። መልካም እረኛችን እሱ ብቻ ነው። እሱን መናፈቅ አለብን። ሁልጊዜ ደጁን መምታት አለብን። ሁልጊዜ ወደ ክብር ዙፋኑ መቅረብ አለብን። ሁልጊዜ መጣራት አለብን። ከሱ በቀር ማንም የለንምና ዛሬ የሚያስፈራ ዘመን ደርሰንበታል። የሚያስጨንቅ ዘመን ላይ ደርሰናል። እናት በልጇ የማትደሰትበት ጊዜ ነው። አባት በልጆቹ የማይደሰትበት ዘመን ነው። ሁሉ ነገር የሚያስጨንቅ ነው። በዚህ ዘመን ግን እሹ ታገኛላችሁ፣ አንኳኩ ይከፈትላችኋል እንዳለ ዛሬም ደግሞ ማሸት አለብን፣ መጣራት አለብን፣ መጸለይ አለብን፣ መውደቅና መነሳት አለብን፣ በንስሐ መታጠብ አለብን፣ በአምልኮ ቦታ መሄድ አለብን፣ ቃሉ ማንበብ አለብን። እግዚአብሔር ደግሞ ጊዜያችንን ይባርካል፣ ጊዜያችንን ይለውጣል፣ ከረሃብም ያድነናል፣ ከቸነፈር ያድነናል። መጣራት አለብን። በቃ መሄድ አለብን። ወደ ክብር ዙፋኑ መቅረብ አለብን። በተጠራንበት ቦታ ሁሉ መገኘት አለብን። እሱ ባለበት ቦታ፣ ቃሉ ባለበት ቦታ ሁሉ መገኘት አለብን። የሰማይ እርስታችን እሱ ነው። ይመጣል፣ ይኩለናል፣ ይወስደናል።
በጥበብና በሞገስ ያኖረናል። የተቀበዘበዝነው በሙሉ እግዚአብሔር ያድነናል። እግዚአብሔር ይለውጠናል። ታሪካችንን ይቀይራል። ታሪክ የሚቀይር አባት አለን። ሊቀ ካህናት አለን። ለበጎች የሚራራ አባት አለን። ልጆቻችንን የሚጠብቅ፣ ትዳራችንን የሚጠብቅ፣ ቤታችንን የሚጠብቅ እሱ ብቻ ነው። ስለዚህ ወደ ክብሩ ዙፋን መቅረብ አለብን። በጾም በጸሎት መጽናት አለብን። ይቅርታ መጠየቅ አለብን። በዚህ ዘመን ይቅርታ ካልጠየቅን መቼ ልንጠይቅ ነው? ይቅርታ መጠየቅ አለብን። ወደ ክብሩ ዙፋኑ መፍለስ አለብን። እግዚአብሔር ደግሞ ይወደናል። ጽድቁ የበዛ ነው። ምሕረቱ የበዛ ነው። ታጋሽ አባት አለን። እግዚአብሔር በልጁ በኢየሱስ ክርስቶስ ስም ያድነናል። አይተወንም። ስለኛ ብሎ መከራ ተቀብሏል። ስለኛ ብሎ የሞት ጽዋ ጠጥቶልናል። ስለኛ ብሎ ተቸንክሯል። ስለኛ ብሎ ተገርፎልናል። ደሙንና ስጋውን ገብሮ ደሙን ስጋውን ደግሞ እንድንቀበል አድርጎልናል። ያ አባት ይራራልናል። ስለዚህ እንጥራው። ይወደናል። እንጥራው፣ እንቅረብ። ማንም በክርስቶስ ኢየሱስ አዲስ ፍጥረት ነን። አይተወንም። አሮጌው ማንነታችንን እንጣለው። አዲሱን እግዚአብሔር አብ ልጅን እንያዘው። እሱ ያድነናል። እሱ ይለውጠናል። ታሪካችንን ቀይሮ ወደ ዙፋኑ ያቀርበናል። እንጥራው። በሰዓት በሰከንድ ከሱ አንራቅ። እንደ ቃሉ እንኑር። ዘመኑ ክፉም ቢሆን የሞት ድግስን ብናይ፣ መከራም ቢበዛ፣ መፈናቀል ቢበዛ፣ አለመታዘዝ ቢበዛ፣ ሁከት ቢበዛ፣ ጭንቀት ቢበዛ፣ እኛ ግን የተሰቀለውን ኢየሱስ፣ የተሰቀለውን ጌታችንን፣ የተሰቀለውን አባታችንን እያየን ወደ ክብሩ ዙፋን እንፈልሳለን። ያድነናል። የሚያድነውን አባት ይዘን እንኖራለን። ማንም አይጨነቅ፣ ማንም አያልቅስ። አባታችንን ይዘን በጸሎትና በምልጃ እያስታወቅን እንድንኖር እግዚአብሔር ያግዘን። በምሕረቱ ባለጠጋ የሆነው ጌታ ሁልጊዜ እሱን እያመሰገን እንድንኖር እግዚአብሔር ይፍቀድልን። መንፈሳዊ ሰው ሁሉን ይመረምራል። ራሱ ግን በማንም ሊመረመር አይችልም። በቃ ይመረመራል፣ ራሱ ግን በማንም አይመረመርም። መንፈሳዊ ሰዎችን እንጠጋቸው፣ ከነሱ ደግሞ ትምህርት እንውሰድ። እየጸለይን ከመንፈሳዊ ወንድሞች ጋር በህብረት መኖር መልካም ነው ይላል። በህብረት መኖር በቃ በህብረት እየኖርን እንደ ቃሉ እየኖርን እንደ ቃሉ እየሄድን በጸሎት በምልጃ እያስታወቅን መንፈሳዊ ሰዎችን እየተገናኘን መኖር አስፈላጊ ነው። ለምን? ዘመኑ አልቋል። በቃ የምናየው ነገር ሁሉ ደስ አይልም። በቃ እያንኳኳ እየመጣብን ነው። ሞት በፊት ለፊታችን ነግሳለች። በአሁን ሰዓት መጥቶብናል። ስለዚህ የሚያድነውን ይዘን መታገል አለብን። መውደቅ መነሳት አለብን። መፍለስ አለብን። ጥጉ መድረስ አለብን። ሁልጊዜ እጃችንን ወደ እግዚአብሔር መዘርጋት አለብን። የጥል ግርግዳን መጣል አለብን። ስለዚህ ወንድሞቼ ሆይ፣ እህቶቼ ሆይ በጸጋው እንኖር፣ በጸጋው እንሂድ። ሁላችንም እንግዲህ በደስታ በክርስቶስ ኢየሱስ እየኖርን በደስታ መኖር አለብን። በቤተ ክርስቲያን ውስጥ ስንሄድም ስንመጣም አንደበታችን ሁሉ ከአዳኙ ጋራ መሆን አለበት፣ ከፈዋሹ ጋራ መሆን አለበት። ወሬን ጫጫታን ይዘን መሄድ የለብንም። ወደ ቤተ ክርስቲያን ስንሄድ በመንገድ ላይ እያወራን ከሱ ጋራ እየተነጋገርን፣ በቆምንበት ቦታ እየተነጋገርን፣ በጸሎት ቦታ እየተነጋገርን በቤተ ክርስቲያን ውስጥ ከሱ ጋራ መሆን አለብን። ከአባታችን ከጌታችን ከመድኃኒታችን ጋራ ማውራት አለብን። የማንንም ሰው ማዳመጥ የለብንም። ምናዳምጠው እሱን ብቻ ነው።
በጸሎት ስንቆም በቤተ ክርስቲያን ውስጥ ስንሄድ በመንገድ ላይ አባታችንን ማስቀደም አለብን። መንገድህን ለእግዚአብሔር አደራ ስጥ ነው ያለው። መንገዳችን አደራ ለሱ ብቻ መስጠት አለብን። ለምን የከፋ ዘመን መጥቶብናል። በራችንን እያንኳኳ ነው። ልባችን ለሱ እናስገዛ። ያለፈው ዘመን ይበቃናል። ጉዟችን አሁን ወደፊት መሆን አለብን። መብረክረክ የለብንም። ቀጥ ብለን መቆም አለብን። በንስሐ ታጥበን ወደ ስጋ ደሙ ቀርበን በቃሉ ውስጥ ኖረን እጃችን ለምጽዋት አንደበታችን ለምስጋና እየቀረበ ወደ ክብሩ ዙፋን መቅረብ አለብን። ትጉሃን ሆነን ትጉ መሆን አለብን። በአሁን ሰዓት ትጉ መሆን አለብን። በጾም በጸሎት እየወደቅን ትጉሃን መሆን አለብን። ታጋሽ መሆን አለብን። ትህትና ማሳየት አለብን። ቅንነት ማሳየት አለብን። ለዚህ ለክፉ ዘመን ራሳችንን አናታልልን። ወደ ክብሩ ዙፋን እንድንፈልስ የእግዚአብሔር አብ ልጅ ያግዘን። ኢየሱስ ክርስቶስ ሁልጊዜ ይጎብኘን። ጻድቃን ሰማዕታት ይጎብኙን። እንግዲህ በሱ ደስ ይበለን። ሳናቋርጥ እንጸልይ፣ በሁሉ እናመሰግን። ስለ ቀሪው ሰዓት ስለ ቀሪው ጊዜ የተመሰገነ ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የተመሰገነ ይሁን። አሜን።